ይህ የምታዩት ተራ እንጨት ሳጥን ይመስላል። ነገር ግን በአሜሪካ ታሪክ ውስጥ እጅግ ዘግናኝ ለሆነ ወንጀል መፈጸሚያ የነበረ ሳጥን ነው። ኮሊን ስታን የተባለች የ20 ዓመት ወጣት በአንድ እኩለ ቀን ላይ በሰዎች ደግነት አምና መኪና ውስጥ ትገባለች። ነገር ግን ያንን መኪና ከገባች በኋላ ለሚቀጥሉት 7 ዓመታት ነፃነቷን እንደምታጣና ከዕለታት አንድ ቀን ጠባብ በሆነ እንጨት ሳጥን ውስጥ እንደምትቆለፍ አላወቀችም ነበር። እስከ መጨረሻው አብራችን ቆዩ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቪዲዮ ጀምሩት። እንደ አውሮፓውያን አቆጣጠር በ1977 ነው ወጣት ኮሊን ስታን ወደ ጓደኛዋ የልደት በዓል ለማቅናት መንገድ ላይ ቆመች። የመኪና ማቆም ምልክት ስታሳይ ካሜሮንና ጃኒስ ሁከር የተባሉ ባልና ሚስት አቆሙላት። መኪና ውስጥ ትንሽ ሕፃን ስላየች ሰዎች ደግና ታማኝ ቤተሰቦች መስለው ታየዋት። ያለምንም ጥርጣሬ የኋላ ወንበር ላይ ተሳፍራ ጉዞዋን በደስታና በፈገግታ ጀመረች። ይሁን እንጂ ጥቂት ኪሎ ሜትሮች እንደተጓዙ የባለቤቶች ፊት በድንገት ተለወጠ። ባልየው መኪናው ወደ ጭልጥ ያለ ጫካ በመውሰድ በድንገት ፍጥነቱ ቀነሰ። ወዲያውኑ በስለት አስፈራርቶ አይኗ እንዲታሰርና አፏ እንዲዘጋ አዘዘ። ኮሊን በድንጋጤ ብጮህም በዚያ ጭር ባለ ጫካ ውስጥ ግን ማንም የሚሰማት አልነበረም። እጆቿን በካቴና በማሰር መኪና ውስጥ ወደ ተዘጋጀ ሚስጥራዊ ሳጥን ወሰዳት። የጀመረችውን ቀላል ጉዞ በአንድ ጀንበር ወደ ዘግናኝ የጠለፋ ወንጀል ተቀየረ። ወንጀለኞቹ ኮሊን ወደ ቤታቸው ወስደው በአልጋቸው ስር ወደ ተዘጋጀው ሳጥን ከተቷት። ያ ሳጥን በጣም ጠባብ ከመሆኑ የተነሳ ለመንቀሳቀስ ወይም ለመቆም የማይቻል ነበር። በቀን ውስጥ ለ23 ሰዓታት ያክል በዚያ ጨለማ ሳጥን ውስጥ እንድትታሰር ተገደደች። ምንም አይነት የፀሐይ ብርሃን ወይም ንጹህ አየር ሳታገኝ ለወራት በስቃይ ቆየች። ካሜሮን ሁከር በአእምሮዋ ላይ ከባድ ፍርሃት ለመልቀቅ አዳዲስ ዘዴዎችን ይፈጥር ነበር። እኔ የኩባንያው ዘ ካምፓኒ የተባለ ታላቅ ሚስጥራዊ ድርጅት አባል ነኝ አላት። ለማምለጥ ብትሞክሪ ድርጅትን ቤተሰቦችን ይገላቸዋል የሚል አስፈሪ ማስፈራሪያ ሰጣት። ይህ የውሸት ድርጅት በኮሊን አእምሮ ውስጥ ትልቅ የስነልቦና እስር ቤት ፈጠረ። የራሷ ነፃነት ከመጠየቅ ይልቅ የቤተሰቦቿን ደህንነት አስቀድማ ለመታዘዝ መረጠች። በዚህ ሁኔታ ውስጥ ሆና የቀንና የሌሊት ልዩነት እንኳን መለየት አቃታት። ወጣቷ በዚያ ጠባብ ሳጥን ውስጥ በስቃይና በጭንቀት ማለፍ ጀመረች። ካሜሮንን ኮሊንን ሙሉ በሙሉ የእሱ የግል ንብረትና ባሪያ እንደሆነች አድርጎ ይቆጥራት ነበር። አንዳንድ ጊዜ ከሳጥኑ አውጥቶ ከባድ ስራዎችና የቤት ውስጥ ስራዎችን ያሰራታል። ነገር ግን በምንም አይነት ሁኔታ ከግቢ ወጥታ እንዳትሄድ ጥብቅ ቁጥጥር ያደርግባታል። ኮሊን ለማምለጥ ብዙ አጋጣሚ ቢኖራትም ስለ ኩባንያው የነገራት ውሸት ግን አመነች። ፍርሃቱ ደሟ ውስጥ ስለሰረጸ በሩ ክፍት ሆኖ እንኳን ለማውጣት ድፍረት አጣች። ወንጀለኛው ካሜሮንን ለራሱ ደስታ ሲል በተለያዩ መሳሪያዎችን ያሰቃያት ነበር። ምግብ የሚሰጣትም በሳምንት ጥቂት ጊዜ ብቻ ሲሆን ሰውነቷ በእጅጉ ከሳ። ውበቷ ጠፍቶና ተስፋ ተቆርጦ የሞት ቀኗ የምትጠባበቅ ምስኪን ሆና ቀረች። ባለቤቱ ጃኒስ ሁከርም ይህንን ሁሉ ስቃይ ያየች በዝምታ ትመለከት ነበር። በቤቱ ውስጥ ያለው የጭካኔ ድባብ እያንዳንዱ ሰከንድ ወደ ሲኦል ተቀይሮ ነበር። ኮሊን ከዚህ ስቃይ የምትወጣበት ምንም አይነት ተስፋ ያላት አትመስልም ነበር። ዓመታት እያለፉ ሲሄዱ በቤቱ ውስጥ ያለው ሁኔታ ይበልጥ እየተወሳሰበ መጣ። ጃኒስ ሁከር ባሏ ኮሊንን ከማሰቃየቱ ባሻገር በራሷና በልጆቿ ላይ ጨካኝ ሆነ። ባሏ ተጨማሪ ሴት ልጆች ለመጥለፍ እቅድ እንዳለውና አዲስ ሳጥን ማዘጋጀቱን አወቀች። ይህ ድርጊት በባለቤቱ ጃኒስ ሕሊና ውስጥ ከባድ ጸጸትና ፍርሃት መፍጠር ጀመረ። ኮሊን ምንም ያላደረገች ንጹህ ሴት መሆኗን ስቃይዋን መብዛቱ ተረዳች። የባሏ ጭካኔ ወደ ልጆቹ ሊገባ እንደሚችል ስታስብ አንድ ውሳኔ ላይ ደረሰች። ባለቤቷ ካሜሮንን ቤት በሌለበት አንድ ቀን በሚስጥር ወደ ኮሊን መኝታ ክፍል ሄደች። ካሜሮን ስለ ኩባንያው የነገረች ነገር ሁሉ ትልቅ ውሸት ነው ስትልም ነገረቻት። ኮሊን ይህንን ስትሰማ መጀመሪያ ማመን አቃታት። ትልቅ ወጥመድ እንደሆነም ተሰማት። ነገር ግን ጃኒን በእውነት እያለቀሰች ነፃነቷን እንደምታገኝ እንደምትረዳት ቃል ገባችላት። ከዚያ በኋላ ለመጀመሪያ ጊዜ ለ7 ዓመታት የተዘጋው የተስፋ በር ከፈተው። ጃኒስ ባሏ ሳይመለስ ኮሊንን በፍጥነት ከቤቷ ይዛት ወጣች። ወደ አቅራቢያው በሚገኘው አውቶቡስ ጣቢያ በመውሰድ የጉዞ ቲኬት ቆረጠችላት። ኮሊን ለ7 ዓመታት ካየችው ጨለማ ወጥታ የፀሐይ ብርሃን ስታይ ማመን አቃታት። በፍጥነት ወደ ቤተሰቦቿ ዘንድ በመሄድም በሕይወት መኖሯ ለዓለም አወጀች። ፖሊስ ኮሊንን መመለስ ሲሰማ ወዲያውኑ ምርመራው በከፍተኛ ፍጥነት ጀመረ። ኮሊን ያሳለፈችው ስቃይና የሳጥኑ ሚስጥር ለፖሊሶች በዝርዝር ነገረች። የካሜሮን ሁከር ቤት ተከቦ ሲፈተሽ ያዘግናኝ የእንጨት ሳጥን በአልጋው ስር ተገኘ። ወንጀለኛው ካሜሮን ሁከር በቁጥጥር ስር ውሎ ወደ ወህኒ ቤት ተወሰደ።
ጃኒስ ሆከር ለፖሊስ በሰጣችው ምስክርነት ምክንያት የቅጣት ቅናሽ ተደረገላት። ኮሊንም ከ7 ዓመታት የሳጥን ኑሮ በኋላ ለመጀመሪያ ጊዜ አልጋ ላይ ተኛች። በሰዓቱ ላይ በመላው አሜሪካ የመገናኛ ብዙሃን ላይ ትልቅ ትኩረት ያገኘ ነበር። ፍርድ ቤቱ የኮሊን ስታንን ምስክርነት ሲሰማ ዳኞችን በእጅጉ ደነገጡ። ካሜሮን ሆከር የፈጸመው ድርጊት ከሰው ልጅ ጭካኔ በላይ መሆኑ ተረጋገጠ። ኮሊን በፍርድ ቤት ፊት ቆማ ያሳለፈችውን ስቃይ በድፍረት ተናገረች። ወንጀለኛውም ምንም አይነት ጸጸት ሳይታይበት በዝምታ ችሎቱ ይከታተል ነበር። ዳኛውም ካሜሮን ሆከር በጣም አደገኛና ጨካኝ ሰው ሲሉ ገለጹት። በመጨረሻም በጠለፋ በማሰቃየትና በባርነት ወንጀል ጥፋተኛ ሆኖ ተገኘ። ከዚያም ዳኛው የሞት 4 ዓመት ጽኑ እስራት ተፈርዶበት ዕድሜ ልኩን እስር ቤት እንዲቆይ ተወሰነ። ኮሊን የ7 ዓመት ስቃይዋን ፍትህ በማግኘቱ ትልቅ እፎይታ ተሰማት። ይህ የፍርድ ቤት ውሳኔ ለሌሎች መሰል ጥቃት ሰለባዎች ትልቅ ብርታት ሆነ። ወንጀለኛው ከህዝብ ተለይቶ በብረት ዘንጎች ጀርባ ለዘላለም እንዲታሰር ተደረገ። ፍትህ ዘግይታ ቢሆንም የኮሊን ስቃይ ግን በድል ተጠናቀቀ። በእስር ቤት ውስጥ እያለ የፈጸመውን ዘግናኝ ወንጀል ለሌሎች እስረኞችን ይፋ ሆነ። እስረኞቹም በድርጊቱ በመናደዳቸው ምክንያት በካሜሮን ላይ ከፍተኛ ዛቻና ጥቃት ያደርሱበት ነበር። በዚህም የተነሳ የወህኒ ቤቱ ጠባቂዎች ለደህንነቱ ሲሉ ብቻውን ለይተው አሰሩት። ከብዙ ዓመታት እስራት በኋላ በ2023 በዕድሜ መግፋት ምክንያት የይቅርታ ጥያቄ አቅርቦ ነበር። ነገር ግን ፍርድ ቤቱ አሁንም ለህብረተሰቡ አደገኛ መሆኑን በመግለጽ ጥያቄውን ውድቅ አደረገው። ጃኒስ ሆከርም ከባሏ በህግ ከተፋታች በኋላ ስሟና ማንነቷን ቀይራ ከከተማው ጠፋች። ፖሊስ ያንን ማሰቃያ ሳጥን ለህዝብ ማስተማሪያ እንዲሆን በወንጀል ሙዚየም ውስጥ አስቀመጠው። በመጨረሻም እንደ ፈረንጆቹ አቆጣጠር በ2016 ገርልስ ኢን ዘ ቦክስ በሚል በፊልም መልክ ተሰርቶ ለተመልካች ቀርቧል። ውድ ተመልካቾቻችን የዛሬ የኮሊን ብሎም ፊልም የተሰራለት እውነተኛ ታሪክ ይህን ይመስል ነበር። እንደዚህ ያሉ ቪዲዮዎችን ወዲያው እንዲደርሳችሁ ቻናሉን ሰብስክራይብ ያድርጉ። ለሌሎች ሰዎች ተደራሽ እንዲሆን ደግሞ ሼር በማድረግ ላይክ እና ኮሜንት በመጻፍ ቤተሰብ ይሁኑ እላለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላማችሁን ይብዛ።